በዛሬው ቪዲዮ ኮምፒውተር ላይ የግዴታ ማስተካከል ያሉብንን ወደ 15 የሚጠጉ ሴቲንጎችን እንመለከታለን ማለት ነው። ሴቲንጎቹ ከሴኩሪቲ አንጻር፣ ከኮምፒውተር ፍጥነት አንጻር እንደዚሁም ከእይታ አንጻር መስተካከል ያለባቸው ናቸው። አንዳንዶቹ ደግሞ የግዴታ መቀየር ያለባቸው ናቸው ማለት ነው። እነሱን እንመለከታለን። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮ ምስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ እያንዳንዱን ሴቲንግ አሁን ስንቀይር በምክንያት እንዲሆንላችሁ ለምን እንደምንቀይረውና ጥቅሙን እያሳየዋችሁ ከዛ ደግሞ በተግባር እየቀየርን እንሄዳለን ማለት ነው። እንዳልኳችሁ 15 ናቸው። መጨረሻ ላይ ደግሞ 16ኛ ወይም አንድ ቲፕ እጨምርላችኋል። መጀመሪያ የምንቀይረው ሴቲንግ ከሴኩሪቲ አንጻር ማስተካከል ያለብን ነው ማለት ነው። እዚህ ጋር የምትመለከቱት ነው። ስማርት አፕ ኮንትሮል የሚባል አንድ ሴቲንግ ላይ ስትገቡ የምታገኙት እሱ ኦን ታደርጋላችሁ። ብዙዎቻችን አሁን ይህን ልብ ሳንለው ኦን ሳናደርገው ቀርተን ሊሆን ይችላል። አንዳንዶቻችን ጋር ደግሞ በዲፎልቱ ኦን ሆኖ ሊጠብቀን ይችላል ማለት ነው። ስለዚህ እሱን እንዴት እንደምናስተካክለው አሳያችኋል። ስለዚህ አሁን እሱን ካላስተካከላችሁ እዚህ ጋር የምትመለከቱት ችግር ያጋጥማችኋል ማለት ነው። ኮምፒውተራችሁ ላይ እናንተ ሳታውቋቸው የተለያዩ ቫይረስ የያዙ አፕሊኬሽኖች ሊከፈቱባችሁ ይችላሉ ማለት ነው። ያ ደግሞ ኮምፒውተራችሁን ለጉዳት ይዳርገዋል። ስለዚህ ለመከፈት ሲሞክሩ ያስቆማችኋል፣ ወይም እናንተ ራሳችሁ ለመክፈት ስትሞክሩ አይከፈትላችሁም ማለት ነው። ስማርት አፕ ኮንትሮል ኦን ሆኗል ብሎ ይነግራችኋል። ከዛ እርግጠኛ ከሆናችሁ ብቻ ትከፍቱታላችሁ ማለት ነው። ስለዚህ እሱን እንዴት ኦን እንደምናደርግ አሳያችኋለሁ። በዚህ ስቴፕ ነው ኦን የምታደርጉት። ከዛ በኋላ ኤአይ ራሱ ብሎክ ያደርግላችኋል። የተለያዩ ዴንጀረስ የሆኑ ፋይሎች ሲመጡ ራሱ ይከላከልላችኋል ማለት ነው። ስለዚህ ኮምፒውተራችሁ በቫይረስ እንዳይጠቃ ያደርግላችኋል። ይህን ሴቲንግ አሁን አስተካክለ ነው እንምጣ። ወደ ሴቲንግ ለመሄድ ዊንዶ እና አይን መንካት ይቻላል። ወይም እዚህ ጋር መታችሁ ራይት ክሊክ ነክታችሁ ሴቲንግ የሚል አለ። ሴቲንግን ትነካላችሁ። ከዛ በኋላ ፕራይቬሲ ኤንድ ሴኩሪቲ የሚል አለ። ይህን ትነካላችሁ። በመቀጠል ዊንዶውስ ሴኩሪቲ ይላል። ይህንን ነው የምትነኩ። ከዛ ወርታች ዝቅ ስትሉ አፕ ኤንድ ብሮዘር ኮንትሮል የሚል አለ። ይህን ነካዋለን። ያው ለእናንተ ለማሳየት አጥፍቼዋለሁ ማለት ነው። በዲፎልት ግን በርቶ ልታገኙት ትችላላችሁ እንዳልኳችሁ። ይኸውና ስማርት አፕ ኮንትሮል ይህን ትነኩታላችሁ ማለት ነው። ኦፍ ነው እኔ ጋር እንደምታዩት አድርጌው ነው። ስለዚህ ኦን ታደርጋላችሁ። ከዚህ ግን ቀጥታ ኦን ማድረግ አትችሉም ማለት ነው። ስለዚህ ኦን የምታደርጉት ሬጅስትሪ ጋር ሄዳችሁ ነው። ስለዚህ እሱን እናደርጋለን። አሁን ኤክስ ብለን ነው እንውጣና በኋላ ተመልሰን ቼክ እናደርገዋለን። ስለዚህ ወደ ሬጅስትሪ ኤዲተር ለመሄድ ምንድን ነው የምታደርጉት? እዚህ ሰርች ማድረጊያው ጋር ትመጡና መጻፍ ስትጀምሩ ይመጣላችኋል። ሬጅስትሪ ኤዲተር የሚለው ይኸውና የስ እና ነው ይላችኋል። የስ ትላላችሁ። ወደዚህ ነው የሚያመጣችሁ። እዚህ ከመጣችሁ በኋላ ኤችኪ ሎካል ማሽን የሚል አለ። ከፊት ለፊቱ ቀስት አለው። ይህን ስነኩ እንዲዘረጋል። ከዛ ወረድ ትሉና ከስር ሲስተም የሚል አለ። ይኸውና ሲስተም ከፊት ለፊቱ ያለውን አሁንም ይህን ትነካላችሁ። በመቀጠል ከረንት ኮንትሮል ሴት የሚል አለ። ይህን ስትነኩ አሁንም እንደዚህ ይዘረጋል። ከዛ ዝቅ ስትሉ አሁንም ኮንትሮል የሚል አለ። ይህንን ቀስቱን ትነካላችሁ አሁንም። ከዛ በኋላ ሲአይ የሚል እንደዚህ ትፈልጉና ይኸውና ሲአይ ከፊት ለፊቱ አሁን መታችሁ ይሄንን እንደዚህ ትነካላችሁ። በመቀጠል ፖሊሲ ይላል እዚህ ጋር የምትመለከቱት። ስለዚህ ፖሊሲን ትነካላችሁ። ፖሊሲ የሚለውን ስነኩ ይሄ ይከፈታል ማለት ነው። ከዛ እዚህ ጋር ትመጡና እዚህ ጋር የምትመለከቱት ላይ ራይት ክሊክ ትነካላችሁ። ከዛ በኋላ ሞዲፋይ የሚለውን ይሄንን ነው የምትነኩት። ዜሮ ነው እንደምታዩት። ዜሮ ካደረጋችሁት አይሰራም ማለት ነው። ወይም ደግሞ ኦፍ አድርጋችሁታል። አንድ ቁጥርን ትነካላችሁ። ከዛ ኦኬ ትላላችሁ ማለት ነው። አሁን ቼክ እናድርገው። ወደ ሴቲንጋችን ሄደን ይህንን ሴቲንጉን እንደ አዲስ እንክፈተውና ዊንዶ እና አይ ብለን መክፈት እንችላለን ብያችኋለሁ። ከዛ በኋላ ፕራይቬሲ ኤንድ ሴኩሪቲ ዊንዶውስ ሴኩሪቲ የሚል አለ። ይህንን ነካለን። አፕ ኤንድ ብሮዘር የሚለውን ይህንን እንካው። ከዛ በኋላ ስማርት አፕ ኮንትሮል ይኸውና እንንካው። ይህንንም እንደምታዩት አሁን ኦን ሆኗል ማለት ነው። አላስፈላጊ አፖችን ለመክፈት ሲሞክር ብሎክ ያደርጋቸዋል። እንደዚሁም ደግሞ ለምሳሌ እናንተ እርግጠኛ የሆናችሁባቸው የተለያዩ አፕሊኬሽንና ሶፍትዌሮች ካሉ ደግሞ እንዲከፍትላችሁ፣ ምክንያቱም ይሄ ካለ አያስከፍታችሁም ብያችኋለሁ። አሁን ሄዳችሁትን ስቴፕ ሄዳችሁ ይሄኛውን ትነኩና ቅድም አንድ ቁጥር ነበር ያደረግነው፣ ይህንን ዜሮ ታደርጋላችሁ። ዜሮ ብታደርጉት ደግሞ ኦፍ ይሆናል ማለት ነው። ስለዚህ ይህን ኦን እና ኦፍ እያደረጋችሁ ትጠቀማላችሁ። ኦን ብታደርጉት ግን በጣም የተሻለ ይሆናል። ከዛ በኋላ ኮምፒውተራችሁን ከአደጋ መከላከል ትችላላችሁ ማለት ነው። አሁን አንድ ላይ አድርጌዋለሁ። ከዛ ከዚህ እወጣለሁ። ስለዚህ የመጀመሪያው ሴቲንግ ይሄን ይመስላል ማለት ነው። ሌሎቹ ደግሞ አጠር ያሉ ናቸው። ሁለተኛው ደግሞ እዚህ ጋር የምትመለከቱት ኢፊሸንሲ ኤንድ ኮንትሮል በሚል ርዕስ ስር ነው የምንመለከተው። ይሄ ደግሞ ታስክ ማኔጀራችሁ አሁን ሁልጊዜ ከላይ ቢሆን በጣም
የተሻለ ነው። ምክንያቱም እዚህ ጋር ተቀምጦላችኋል፣ እኔም ማሳያችኋለሁ። ለምሳሌ ጌም እየተጫወታችሁ ወይም ስራዎችን ቪዲዮ ኤዲት እያደረጋችሁ ወይም የተለያየ ስራ እየሰራችሁ ፍሪዝ ያደርግባችኋል ማለት ነው። ወይም ቀጥ ብሎ አልንቀሳቀስ ይላችኋል። ያን ጊዜ ምንድን ነው የምናደርገው? ታስክ ማኔጀር ጋር ሄደን ነው የምናስተካከለው። ነገር ግን ታስክ ማኔጀሩን ኦልዌይስ ኦን ዘ ቶፕ የሚለውን አማራጭ ካልሰጣችሁት ከስር ይደበቅና ማግኘት አትችሉም ማለት ነው። ስለዚህ እዚህ ጋር እንደምትመለከቱ ሁልጊዜ ከላይ እንዲታይ ወይም ቪዚብል እንዲሆን ያደርግላችኋል። ይሄ በጣም ብዙ ጥቅሞች አሉት። ለምሳሌ ላሳያችሁ። እዚህ ጋር ለምሳሌ ኤክሴል ከፍቼ እየተጠቀምኩ ነው ብለን እናስብ። ኤክሴል አሁን አልንቀሳቀስ አለ ወይም ፍሪዝ ሆነ፣ ላስተካክለው ፈልጌያለሁ። ሌሎችም እናንተ የከፈታችኋቸው ነገሮች ሊኖሯችሁ ይችላሉ። ስለዚህ ምንድነው የምናደርገው? ኮንትሮል ሺፍት እና ስኪፕን ነክተን ቀጥታ ወደ ታስክ ማኔጀር እንሄዳለን ማለት ነው። ከዛ አሁን ኤክሴል ላይ መጥቼ ክሊክ ባደረግ እንደምታየው ታስክ ማኔጀሩ ጠፋ። ስለዚህ ይህን ሳላስተካክል ሄደብኝ ማለት ነው። የማገኘው የት ነው? ወደ ስር ወርጄ ነው። ወደ ስርም ለመውረድ ግን ፍሪዝ ካደረገ ሊያስቸግራችሁ ይችላል እንዳልኳችሁ ብያችኋለሁ። ስለዚህ ይሄ ምንም ነገር ብትከፍቱ ሁልጊዜ ከላይ እንዲሆን ከፈለጋችሁ ምን ታደርጋላችሁ? መጀመሪያ ግን ሾርትከት መጠቀም ካልፈለጋችሁም ታስክ ማኔጀርን ለመክፈት ባዶ ቦታ ላይ ራይት ክሊክ ነክታችሁ ታስክ ማኔጀር የሚለውን መክፈት ይቻላል። ፍሪዝ ካደረገባችሁ ግን ኮንትሮል ሺፍት እና ስኪፕን እንድትጠቀሙ ነው ሾርትከቱ። ኮንትሮል ሺፍት ስኪፕ ማለት እነዚህ ሶስቱን መንካት ነው። አሁን ለማስተካከል ምንድነው የምታደርጉት? ቀጥታ ወደዚህ ከመጣችሁ በኋላ ከስር ሴቲንግ የሚል አለ። ሴቲንግን ትነካላችሁ። ከዛ እዚህ ከመጣችሁ በኋላ ተመልከቱት፣ ዊንዶውስ ማኔጅመንት የሚለው ጋር ኦልዌይስ ኦን ዘ ቶፕ ትሉታላችሁ ማለት ነው። አሁን ምንጊዜም ከላይ ነው የሚሆነው። ለምሳሌ እዩት፣ በዚህ ለማስተካከል እየሞከርኩ ነው ብለን እናስብ በታስክ ማኔጀሩ። ከዛ ኤክሴል ልክፈት። ኤክሴሉ የት ነው ያለው? ከስር ነው። እዚህ ጋር ደግሞ ለምሳሌ ብሮዘር ልክፈት። አሁንም ብሮዘሩ ከስር ነው ያለው፣ ይሄ ግን ከላይ ነው ማለት ነው። ስለዚህ ምንም የተከፈተ ነገር ለምሳሌ ዩቲዩብን ከፈትኩኝ አሁንም ከላይ ነው ያለው ማለት ነው። ነገር ግን ከስር ቢሆን እንዳልኳችሁ ይደበቅባችኋል። ከዛ በኋላ ችግር ለመፍታት ቶሎ አትችሉም ማለት ነው። ስለዚህ ይህንን ኦን ዘ ቶፕ ትሉታላችሁ ምንጊዜም ከላይ መሆን ስላለበት። ስለዚህ ሁለተኛው ይሄ ነው ማለት ነው። ሶስተኛው ደግሞ ራፒድ ትረብል ሹቲንግ ነው። ይሄም አሁንም ኮምፒውተራችሁ ላይ ችግር ሲያጋጥማችሁ እየሄድን አሁንም ታስክ ማኔጀር ጋር ነው ብዙ ጊዜ የምናስተካክለው፣ ወይም ኢንድ ታስክ ስንላቸው አብዛኞቹ ችግሮች ይፈታሉ ማለት ነው። ኢንድ ታስክ ማለት ፍሪዝ ቢያደርገውን ለምሳሌ ሁን ነገር ልዘጉ ስትሉ አልዘጋ ይላል። ኢንድ ታስክ ካደረጋችሁት ግን ከዜሮ ይጀምራል ማለት ነው። ምናልባት ግን ሴቭ ያደረጋችሁት ነገር ካለ ይጠፋባችኋል። እሱን ታሳቢ ማድረግ አለባችሁ። እዚህ ጋር እንደምታዩት አፖች አልሰራ ይሏቸዋል ወይም ቀጥ ይላሉ፣ ፍሪዝ ያደርጋሉ። እንደዚሁም ምላሽ አይሰጧችሁም ማለት ነው። ለመዝጋትም አይዘጉላችሁም። ስለዚህ የምናደርገው ቀጥታ ሄደን ታስክ ማኔጀር ጋር ኢንድ ታስክ እያለን ነበር የምናቆመው። አሁን ግን ቀጥታ እላቸው ላይ ራይት ክሊክ ብቻ በመንካት ኢንድ ታስክ የሚለው እንዲመጣ ማድረግ ይቻላል ማለት ነው። ይህንንም በተግባር እንየው፣ ግልጽ ይሆንላችኋል። ከዛ ለምሳሌ ማይክሮሶፍት ኤክሴልን እንደምሳሌ ልጠቀሙ። ፍሪዝ አደረገ ማለት እዚህ ጋር መጥቼ ኤክስ ብለው አይሰራልኝም ማለት ነው። ስለዚህ ምንድን ነበር የምናደርገው? በፊት ታስክ ማኔጀር ጋር እንሄዳለን። ከዛ በኋላ አልሰራ ያላችሁ ነገር ጋር ትሄዳላችሁ፣ ወይም አልዘጋ ያላችሁ ነገር ጋር። አሁን ኤክሴል ስለከፈትኩ ይኸውና ኤክሴል እላው ላይ ራይት ክሊክ ኢንድ ታስክ ብለው ኤክሴሉ ይዘጋል። ድጋሚ ስከፍተው ይሰራል ማለት ነው። አለበለዚያ ግን ፍሪዝ ካረገ አይመለስላችሁም ማለት ነው። ፎቶሾፕ እምቢ ካለኛውን እላው ላይ ራይት ክሊክ አረግና ኢንድ ታስክ ላለ። ነገር ግን እዚህ ፕሮሰስ ውስጥ እንዳለ ከምትመጡ እዚሁ ከስር እንደተቀመጡ ለምሳሌ ኤክሴል እምቢ ካለኝ እላው ላይ ራይት ክሊክ ስነካ ኢንድ ታስክ የሚል አማራጭ እዚህ መምጣት አለበት። የለም እንደምታዩት እዚህ ላይም ብነካ ኢንድ ታስክ የሚባል ነገር የለም። ሁሉም ላይ ኢንድ ታስክ የሚባል ነገር የላቸውም ማለት ነው። ስለዚህ እሱን ለማስተካከል ወደ ሴቲንግ እንሄዳለን ማለት ነው። ዊንዶውና አይን ነክተን በሾርት ከት መሄድ ይቻላል። ከዛ እዚህ ጋር ሲስተም የሚል አለላችሁ። ይኸውና ሲስተምን ትነካላችሁ። ወረድ ስትሉ ከዛ አድቫንስድ የሚል አለ። ይኸውና አድቫንስድ፣ ይህን መንካት ነው። ከዛ እንደምታዩት እዚህ ጋር ኢኔብል ኢንድ ታስክ ባር ራይት ክሊክ ይላል ማለት ነው። ስለዚህ ታስክ ባር ላይ ራይት ክሊክ ስታደርጉ ይሄኛው እንዲመጣ ስለሆነ ኦን እናደርገዋለን። አሁን አብርቼዋለሁ። ኤክስ ብለነው እንውጣ። ተመልከቱ። አሁን ኤክሴልን ኢንድ ታስክ ማለት ብፈልግ እዚህ ላይ ራይት ክሊክ ብነካ ኢንድ ታስክ የሚለው ገባ። ቅድም የለም እንዳያችሁት። እዚህ ጋር መጥቻውን ራይት ክሊክ ብነካ ኢንድ ታስክ፣ ሁሉም ላይ ኢንድ ታስክ የሚለው ነገር ይመጣል። ስለዚህ ታስክ ማኔጀር ላይ ውስጥ መግባት አይጠበቅብኝም። ከዚሁ በቀጥታ መዝጋት ወይም ማቋረጥ ይቻላል ማለት ነው። ከዛ በኋላ ፕሮግራሙን ድጋሚ ስከፍቱት በቀላሉ ችግሩ ተፈታላችሁ ማለት ነው። ስለዚህ እዚህ ጋር እንደምታዩት ቶሎ ችግሮችን ለመፍታት መጠቀም ይቻላል ኢንድ ታስክን ኢኔብል በማድረግ። ሌላው ደግሞ አሁንም ከፕራይቬሲ አንጻር ማስተካከል ያለብን ሴቲንግ አለ። አንደኛው አድቨርታይዚንግ አይዲ የሚባል አለ። እሱን ገብታችሁ ኦፍ ማድረግ
ይጠበቅባቸዋል ማለት ነው። እዚህ ጋርም እንደምትመለከቱት ኦፍ ካላደረጋችሁት እንደምታዩት የምትሰሯቸው ስራዎች እንዳለ በተለይ የአፕ አጠቃቀማችሁ እንዳለ ትራክ ይደረጋል ማለት ነው። ስለዚህ እናንተ ጋር ማስታወቂያ ለመልቀቅ መረጃዎችን ለማግኘት ትራክ ትደረጋላችሁ። ስለዚህ ይህን ነገር ማጥፋት ይኖርባችኋል ማለት ነው። ስለዚህ በቀላሉ እዚህ ጋር ያለውን ስቴፕ ተከትላችሁ ማጥፋት ትችላላችሁ። እሱን አሳያችኋለሁ። ስለዚህ ከፕራይቬሲ አንጻር እንደምታዩት ብታጠፉት ጥሩ ነው ማለት ነው። ምክንያቱም ለማስታወቂያ ሲባል እናንተ የምትጠቀሟቸው ነገሮች እንዳለ መረጃዎቻችሁ ይላካሉ። ካቋረጣችሁት ግን አይላኩም ማለት ነው። ስለዚህ ሴቲንግ ጋር እንሄዳለን አሁንም። ከዛ በኋላ ፕራይቬሲ ኤንድ ሴኩሪቲ የሚለውን ይሄንን እንነካለን። ከዛ እዚህ ጋር ሪኮሜንዴሽን ኤንድ ኦፈርስ የሚል አለ። ይሄን ትነካላችሁ። ከዛ እዚህ ከመጣችሁ በኋላ እንደምታዩት ኦፍ አድርጌዋለሁ። በሌላ መንገድ ኦፍ ማድረግ ትችላላችሁ። ፊት ለፊት ላይ ግን ኦን እና ኦፍም ከመጣ እዚህ ጋር ያሉት ነገሮች እንዳለ ኦፍ መደረግ ይኖርባቸዋል ማለት ነው። አሁንም እዛው ጋር ትሄዱና ከዳታ ፕራይቬሲ አንጻር ደግሞ ማጥፋት ያለብን ነገር አለ ማለት ነው። ዲያግኖስቲክስ ዳታ የሚል አለ። ይሄኛው ደግሞ እዚህ ጋር እንደምትመለከቱት እናንተ ሰርች የምታደርጓቸው ደግሞ የተለያዩ ዌብሳይቶች ላይ የምትጠቀሟቸው ነገሮች እንዳለ ቀጥታ ዊንዶ ይልካቸዋል ማለት ነው። ወደ ማይክሮሶፍት ይላካሉ። ስለዚህ ያ እንዳይሆን ከፈለጋችሁ ማቋረጥ ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት ፐርሰናል ዳታችሁ ሼር እንዳይደረግ ማድረግ ይቻላል ማለት ነው። ባክግራውንድ ላይም እንዳይሰራ ማድረግ ትችላላችሁ። ስለዚህ እሱንም ለማስተካከል ምንድነው የምታደርጉት? ወደ ሴቲንጋችን ልመልሳችሁ እዚህ ጋር ወደኋላ ይኸውና ዲያግኖስቲክስ ኤንድ ፊድባክ የሚል አለ። ይሄን ትነካላችሁ። ከዛ በኋላ ኦፍ ታደርጋላችሁ። እንደምታዩት ኦፍ አድርጌዋለሁ። እናንተ ጋር ኦን ሆኖ ከሆነ ኦፍ ታደርጋላችሁ ማለት ነው። ይኸውና ሴንድ ኦፕሽናል ዲያግኖስቲክ ዳታ ይላል። ይህንንም ታጠፋላችሁ። ሌላው ደግሞ ሰርች ኤክስፒሪየንስ የሚል አለላችሁ ማለት ነው። ስለዚህ ይሄኛው ከእንትን አንጻር ነው፣ ከእይታ አንጻር ነው። ሰርች ስታደርገውን ብዙ ነገሮች ፊት ለፊት እንዳይመጡ ከፈለጋችሁ የምታስተካክሉበት ነው ማለት ነው። ይሄኛው ግዴታ አይደለም፣ ብትቀይሩት ግን የተሻለ ይሆናል ማለት ነው። ስለዚህ ካላስተካከላችሁት አሁን ሰርች ማድረጊያ ቦታ ጋር ይጨናነቅባችኋል። ዜና፣ እንደዚህ ስቲከር የመሳሰሉ ነገሮች ይመጣሉ ማለት ነው። እነሱም ማቋረጥ ወይም ማጥፋት ይቻላል። እዚህ ጋር እንደምትመለከቱት ሰርች የምታደርጉበት ቦታ ክሊን እንዲሆን እንደዚሁም በፈጣን ሁኔታ ሰርች እንዲያደርግላችሁ ያደርጋል። ኢንተርፌሱም እናንተ የምትፈልጉትን ነገር ብቻ ሰርች እንድታደርጉ ግልጽ ሆኖ ይቀመጥላችኋል። ስለዚህ ፕራይቬሲ ኤንድ ሴኩሪቲ ጋር ሄዳችሁ ሰርች ሃይላይት የሚለውን ኦፍ ታደርጉታላችሁ። ለምሳሌ ፕራይቬሲ ኤንድ ሴኩሪቲ ከዛ እዚህ ጋር ሰርች የሚል አለ። ሰርችን ትነካላችሁ። እዚህ ጋር ሾ ሰርች ሃይላይት የሚል አለ። ይሄንን ኦፍ ታደርጋላችሁ ማለት ነው። እንደምታዩት በቦክስ የተለያዩ እንትኖችን ሰጀስት አያደርጋችሁም። እናንተ የፈለጋችሁትን ብቻ ሰርች አድርጋችሁ ትወጣላችሁ። ሰርች ያደርጋችሁት ደግሞ እንዳይቀመጥ ከፈለጋችሁም እዚህ ጋር ሰርች ሂስትሪ የሚለውን ይህንን ኦፍ ማድረግ ትችላላችሁ። ለምሳሌ እዚህ ጋር የሆነ ነገር ሰርች ለማድረግ ብገባ ተመልከቱት፣ ሰርች ያደረኳቸው እዚህ ጋር አይመጡም ማለት ነው። የዌብሳይቶቹ ናቸው እንጂ የሚመጡት ቀጥታ እዚህ ላይ ሰርች ያደረጋችሁት ነገር አይመጣም። ለምሳሌ ግን ኦን ላድርገውና ላሳያችሁ። ይህንን ኦን ባላድርገው ከዛ ሰርች ለማድረግ ብሞክር ይዋቸው እነዚህ ሰርች ያደረኳቸው ነገሮች ናቸው። አሁን ኤክሴል ብዬ ሰርች ባደርግ እዚህ ጋር ለምሳሌ ኤክሴል ከዛ እንደዚህ ከፈትኩኝ። ሌላ ጊዜ አሁን ምንድን ነበር ሰርች የተደረገው የሚለውን ማወቅ ቢፈለግ እዚህ ውስጥ ቢገባ እንደምታዩት ይቀመጣል ማለት ነው። ነገር ግን እሱ እንዲሆን ደግሞ ካልፈለግን ይህንን ሰርች ሂስትሪ የሚለውን ኦፍ ማድረግ ይቻላል። ሰርች ሃይላይትንም ይህንንም ኦፍ ማድረግ ትችላላችሁ። ሌላው ደግሞ የኮምፒውተራችሁ ወይም የዊንዶዋችሁን ፐርፎርማንስ ከመጨመር አንጻር ማስተካከል ያለባችሁ ነው። ይሄ ደግሞ ፓወር ሞድ ጋር ሄዳችሁ ባላንስድ እና ሃይ ፐርፎርማንስን መጠቀም ይቻላል። ሁለቱንም ለምን እንደምንጠቀማቸው እንመለከታለን ማለት ነው። እዚህ ጋር እንደምታዩት አሁን ዊንዶ የሲፒዩን ስፒድ ይቀንሰዋል ማለት ነው። አንዳንዴ ለምን ፓወር መቆጠብ አለብኝ ብሎ ስለሚያስብ ይቆጥብባቸዋል። ስለዚህ ሁለቱንም ባላንስ እንዴት ማድረግ እንደምችሉ ነው የምናየው። ስለዚህ ቀጥታ ሴቲንግ ጋር ሄዳችሁ አንደኛ ለምሳሌ ቻርጅ ሰክታችሁ የምትጠቀሙ ከሆነ ሃይ ፐርፎርማንስ አድርጋችሁ ትጠቀማላችሁ። ነገር ግን በባትሪ የምትጠቀሙ ከሆነ ደግሞ ባትሪያችሁን ቶሎ እንዳያልቅባችሁ ባላንስ ላይ ማድረግ ይቻላል። ቻርጅ ሰክታችሁ ከሆነ ግን ሃይ ፐርፎርማንስ ታደርጉታላችሁ ማለት ነው። ለምሳሌ ይህንን ቻርጅ ሰክታችሁ ጌም ስትጫወቱ ወይም የተለያዩ ቪዲዮ ኤዲት ስታደርጉ የመሳሰሉትን ሃይ ፐርፎርማንስ እንድታገኙ በተለይ ቻርጅ ካለው ሃይ ፐርፎርማንስ ላይ ታደርጉታላችሁ። በባትሪ ብቻ ከሆነ ደግሞ ባላንስድ ላይ ታደርጋላችሁ። ስለዚህ ሴቲንግ ጋር እንሂድና ሲስተም ጋር ነው የምትሄዱት ለማስተካከል። ከዛ በኋላ ፓወር ኤንድ ባትሪ የሚል አለ። ይህን ትነካላችሁ። ከዛ በመቀጠል ፓወር ሞድ የሚለውን እዚህ ጋር ትመጡና አንደኛ ፕለግድ ኢን ከሆነ ይሄኛውን ቤስት ፐርፎርማንስ ወይም ሃይ ፐርፎርማንስ ላይ ታደርጋላችሁ። በባትሪ ከሆነ ደግሞ እዚህ ጋር መታችሁ ባላንስድ ላይ ታደርጉታላችሁ ማለት ነው። በዚህ መንገድ መጠቀም ትችላላችሁ። ሌላው ደግሞ ለምሳሌ ስራ እየሰራችሁ ኖቲፊኬሽን እንዳያስቸግራችሁ የኖቲፊኬሽን ሴቲንግም አለ። እሱን ማስተካከል
ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ማኔጅ ማድረግ በቀላሉ ይቻላል። አለበለዚያ ግን ይረብሿቸዋል። ስራ እየሰራችሁ ኖቲፊኬሽን ይገባል፣ ሰጀሽኖች ይገባሉ፣ እንደዚሁም ደግሞ የተለያዩ ፖፕአፕ የሚያደርጉ ሜሴጆች ይመጣሉ ማለት ነው። ስለዚህ እነሱን ማስቆም ትችላላችሁ። ሲስተም ጋር ሄዳችሁ ኖቲፊኬሽን ከዛ በኋላ መዝጋት ትችላላችሁ ማለት ነው። ስለዚህ ስራችሁ ላይ ትኩረት እንድታደርጉና ዲስትራክሽን እንዲቀንስላችሁ ያደርጋል። የምትፈልጓቸው የተወሰኑ ደግሞ ካሉ እነሱን ብቻ ለማየትም ያግዛችኋል ማለት ነው። ስለዚህ ወደ ሲስተም እንመለስ። ኖቲፊኬሽን ከዛ እዚህ ጋር ተመልከቷቸው። ኖቲፊኬሽን ኦን ነው። ይሄንን ሙሉ በሙሉ ኦፍ ማድረግ ይቻላል። ከዚህ በተጨማሪም ኦፍ አድርጋችሁ ደግሞ ለምሳሌ ኖቲፊኬሽን የምትፈልጉባቸው የተወሰኑ አፕሊኬሽኖች ወይም ሶፍትዌሮች ይኖራሉ እንዲልኩላችሁ የምትፈልጓቸው። ስለዚህ ይህንን ኦን አድርጋችሁ ማኑዋሊ እዚህ ጋር ማጥፋት ይቻላል። ለምሳሌ ከስኒፒንግ ቱል እንዲደርስ ካልፈለኩ አጠፋለሁ። እንደዚህ ያደርጋችሁ ታጠፋላችሁ። ከቴሌግራም ለምሳሌ እንዲደርሰኝ ከፈለኩኝ ኦን አደርጋለሁ። ሌላም በምፈልጋቸው ካሉ ኦን አደርጋለሁ ማለት ነው። በተጨማሪም አዲሽናል ሴቲንግ የሚል አለ። እዚህ ጋር ትመጡና ሁለቱን እነዚህን ኦፍ ታደርጋላችሁ ማለት ነው። ይህም ስራ ላይ እንዳይረብሻችሁ ያደርጋል። ሌላው ደግሞ ከሪከቨሪ አንጻር ማስተካከል ያለባችሁ ሴቲንግ አለ። እሱም በጣም ወሳኝ ነው። ለምሳሌ ኮምፒውተራችን የተወሰነ ችግር ሲያጋጥመው እራሱ የሚፈታቸው ችግሮች አሉ ማለት ነው። ያንን እንዲያደርግ ግን ልንፈቅድለት ይገባል። ወይም ደግሞ ማሽን ሪከቨሪ የሚል ሴቲንግ አለ። እሱም ኦን ማድረግ ይኖርባችኋል ማለት ነው። ከዛ ተመልከቱት። የተለያዩ ችግሮች ሲያጋጥሙ ራሱ አንደኛ አፕዴት በማድረግ ሊሆን ይችላል፣ በተለያየ መንገድ እንዲፈታው ማድረግ ይቻላል ማለት ነው። ስለዚህ እዚህ ጋር ያለው ነው ስቴፕ፣ ወይም ይህን ተከትለን ነው የምናስተካክለው። እዚህ ጋር ጥቅሙ ደግሞ አለላችሁ ማለት ነው። ዊንዶ ራሱ አውቶማቲካሊ የሚያስፈልጉትን ነገሮች ዳውንሎድ እንዲያደርግ እንደዚሁም ደግሞ አስቸኳይ የሆኑ መፍትሄዎችን እንዲሰጥ ያደርገዋል ማለት ነው። አሁን ይህንን ሲያደርግ እዚህ ጋር እንደምታዩት አሁን ኦፕሬቲንግ ሲስተሙ በደንብ እየሰራ ላይሆን ሁሉ ይችላል። ነገር ግን ሁሉንም እሱ አስተካክሎ ይጨርስላችኋል። ስለዚህ እሱን ለማድረግም ወደ ሴቲንጋችን እንመለስና ሲስተም የሚለው ጋር እንመጣለን። ከዛ ወርታይ ዝቅ ስታረጉ ሪከቨሪ የሚል አለ። ይኸውና ሪከቨሪ። ከዛ እዚህ ጋር ኪዊክ ማሽን ሪከቨሪ የሚል አለ። ይህንን ትነካላችሁ። አሁን ኦን አድርጌዋለሁ ማለት ነው። ስለዚህ ይሄ የጠፋ ነገር ካለ ኦን ታደርጋላችሁ። ይሄንን እዚህ ጋር እንደምታዩት ማሽናችሁ ወይም ኮምፒውተራችሁ ሲቆም ፊክስ ለማድረግ እንሞክራለን ወይም ደግሞ እናደርገዋለን እያለ ነው። ስለዚህ ፍቃድ መስጠት ይገባናል። እዚህ ጋር ድንገት ኦፍ ሆኖ ካገኛችሁት ማለት ነው። ሌላው ደግሞ ፐርሰናላይዜሽን እንደዚሁም አክሰሲቢሊቲ ጋር ሄደንም አንድ የምናስተካከለው ሴቲንግ አለ። አሁን ይሄኛው ግዴታ አይደለም፣ ነገር ግን ብታደርጉት የተሻለ ነው ማለት ነው። የአስረኛው በተለይ የተለያዩ ፎልደሮች ካሏችሁ ውስጥ ሳትገቡ ፊት ለፊት ላይ መክፈት እንድችሉ የሚያስችላችሁ ሴቲንግ ነው ማለት ነው እዚህ ጋር እንደምትመለከቱት። ስለዚህ ብዙ ክሊክ ሳታደርጉ የምትፈልጉትን ነገር ዳውንሎድ ያደረጋችሁትን ዶክመንት የመሳሰሉትን ነገሮች ከስታርት ሜኑ ላይ ማግኘት እንድትችሉ የሚያደርጋችሁ ነው። እዚህ ጋር እንደምትመለከቱት ቤኔፊቱ ተቀምጦላችኋል። ኮምፒውተራችሁን የምትዘጉበት ወይም ሸትዳውን የምታደርጉበት ቦታ ላይ አሁን ያልኳችሁን ነገሮች ማግኘት ትችላላችሁ ማለት ነው፣ ዳውንሎድ የተደረጉ ዶክመንት የመሳሰሉትን። ስለዚህ እሱንም ለማድረግ ወደ ሴቲንጋችን እንመለስና ፐርሰናላይዜሽን የሚል አለ። ይህን ትነካላችሁ። ከዛ ወርታች ዝቅ ስትሉ ፎልደር የሚል ታገኛላችሁ ማለት ነው። መጀመሪያ ስታርት የሚለውን ከነካችሁ በኋላ ስታርት ይኸውና፣ ከዛ ወረድ እንበልና ፎልደር የሚል አለላችሁ። ይኸውና ፎልደርስ። ከዛ ማየት የምትፈልጉትን መምረጥ ነው። አሁን ምንድን ያለው ሴቲንግ ብቻ፣ ሌሎቹ አልበሩም ማለት ነው። ልዩነቱን እንድታዩት ለምሳሌ ስታርት በተኑ ላይ ክሊክ ባደርግ ይሁት አሁን ያለው ምንድነው ሴቲንግ እና መዝጊያ ብቻ ነው። ነገር ግን ሌሎቹ እንዲገቡልን ወይም ሌሎች የምንፈልጋቸው ካሉ ምን ማድረግ ይቻላል? ሴቲንግ ጋር እንምጣና ፋይል ኤክስፕሎረር ለምሳሌ ይግባ፣ ዶክመንት ይግባ፣ ዳውንሎድ ይግባ፣ ሌላም የምንፈልገው ነገር ካለ አስገባለሁ ማለት ነው። ከዛ በኋላ እዚህ ጋር መጥቼ ክሊክ ባደርግ ተመልከቷቸው። እዚህ ጋር ዶክመንት አለ፣ ዳውንሎድ ያደረኩት ነገር አለ፣ እዚህ ጋር ፋይል ኤክስፕሎረር አለ። በቀጥታ ይህን ብቻ እየነካው መግባት እችላለሁ ማለት ነው። ስለዚህ ሰዓታችሁን ይቆጥብላችኋል። አሁን ዳውንሎድ ያደረኩትን ነገር ማግኘት ከፈለኩኝ እዚህ ጋር ቀጥታ ክሊክ አደርጋለሁ። ከዛ እዚህ ጋር የዳውንሎድ ምልክት አለ፣ ወዲያው ወሰደኝ ማለት ነው ዳውንሎድ ወደ ተደረጉት ነገሮች። ስለዚህ ይሄኛው ከአክሰሲቢሊቲ አንጻር ብታደርጉት ይጠቅማችኋል። ካልፈለጋችሁ ግን ማጥፋት ትችላላችሁ መልሳችሁ። ምንድነው የምታደርጉት? እዚሁ ጋር ትመጡና መቀነስ ማለት ነው፣ የማትፈልጓቸውን ነገሮች መቀነስ። አሁን ግን ዳውንሎድ ዶክመንት ስለምፈልጋቸው ላምጣቸው፣ ሌሎች ፎልደሮችንም ማምጣት ትችላላችሁ። ሌላው ደግሞ ዊንዶዋችሁ አሁን አፕዴት የሚያደርግበት ወቅቶች አሉ ወይም ጊዜዎች አሉ። ያንን ማስተካከል ትችላላችሁ። ሴት አክቲቭ አወር ፎር አፕዴት ነው ይሄኛው ደግሞ። ይሄም መሰረታዊ ከሚባሉት ውስጥ ነው ማለት ነው። ካላስተካከላችሁት ግን የሚያጋጥማችሁ ችግር ምንድን ነው? ለምሳሌ በኮምፒውተራችሁ እናንተ ስብሰባ ላይ ልትሆኑ ትችላላችሁ።
ወይም የተለያዩ ስራዎችን እየሰራችሁ ኮምፒውተራችሁ ራሱ በራሱ አፕዴት ያደርግና አፕዴት ማድረጉን ደግሞ እንዲጨርስ ወይም አንዳንዴ አፕዴት ማድረጉ ራሱ ሪስታርት የሚጠይቁ አፕዴቶች አሉ። ስለዚህ ሪስታርት ያደርጋል። እናንተን ሳያሳውቃችሁ ኮምፒውተራችሁ ድንገት ሪስታርት ያደርግባችኋል። እዚህ ጋር እንደምትመለከቱት ኢምፖርታንት የሚባል ስራ እየሰራችሁ ወይም ስብሰባ ላይም ሆናችሁ ሊሆን ይችላል ማለት ነው። ስለዚህ ማስተካከል አለባችሁ። እናንተ በፈለጋችሁ ሰዓት ብቻ አፕዴት ቢኖር ራሱ አፕዴት እንዲያደርግ ማዘዝ ትችላላችሁ ማለት ነው። እዚህ ጋር ስቴፕ አለላችሁ አድቫንስድ ኦፕሽን ጋር። ከዛ በኋላ አክቲቭ አወር ብላችሁ ማኑዋሊ ማስገባት ይቻላል። ስለዚህ ስራ እየሰራችሁ አንደኛ ኮምፒውተራችሁን ፒሲያችሁ ሪስታርት እንዳያደርግ፣ ሁለተኛ ደግሞ አፕዴት በማድረግ ሂደት ውስጥ ኮምፒውተራችሁ ይዘገያል ማለት ነው። ምክንያቱም ሌላ ስራ ባክግራውንድ ላይ እየተሰራ ስላለ። ስለዚህ ፕሮዳክቲቭ በሆናችሁበት ሰዓት ላይ ያንን እንዳያደርግ ማድረግ ትችላላችሁ። ስለዚህ ምንድነው የምታደርጉት? ዊንዶውስ አፕዴት የሚለውን ትነካላችሁ። ከዛ በኋላ አድቫንስድ ኦፕሽን የሚል አለ። በመቀጠል አክቲቭ አወር የሚለውን ይህን ተመልከቱት። እዚህ ጋር ትመጡና ይህን ትነኩና ትመርጣላችሁ። መጀመሪያ ይህን ግን ማኑዋል ማድረግ አለባችሁ ማለት ነው። እዚህ ጋር እንደምታዩት ሁለት ምርጫ አለው። አውቶማቲካሊ ካረጋችሁት እሱ ደስ ባለው ሰዓት ነው ብያችኋለሁ። ይህንን ወደ ማኑዋል እንቀይረውና ሰዓት ታስገባላችሁ። ለምሳሌ ቅዳሜና እሁድ ወይ የሆነ ፊልም እያያችሁ ሊሆን ይችላል፣ ወይም ኮምፒውተራችሁን አስቀምጣችሁትም እንዲያደርግ ማድረግ ትችላላችሁ ማለት ነው። ስለዚህ መቼ ነው አክቲቭ ሰዓት የሚለውን ወስናችሁ፣ ለምሳሌ ከ2 ሰዓት እስከ 11 ሰዓት እየሰራችሁበት ከሆነ ማታ ላይ ይሄኛውን ሰዓቱን መሙላት ትችላላችሁ። ስለዚህ እናንተ እንደየሰው ሰዓቱ ስለሚለያይ እዚህ ጋር ስታርት ታይሙን ታስቀምጣላችሁ፣ ኢንድ ታይሙን ታስቀምጣላችሁ። ከዛ አፕዴት ማድረግ ቢኖርበት ራሱ እናንተ ካስቀምጣችሁ ሰዓት ውጪ አያደርገውም ማለት ነው። ካልሆነ ደግሞ ዝግጁ ስትሆኑ ራሳችሁ ቼክ ፎር አፕዴት እያላችሁም እዛው አፕዴት ማድረግ ይቻላል። ስለዚህ ከሁለት አንዱ አማራጭ መጠቀም ትችላላችሁ። ሌላው ደግሞ ከአይን ጤና አንጻር ነው። ከዚህ በፊትም የተወሰነ አይተነዋል። በተለይ ስክሪን ላይ ረጅም ሰዓት የምታሳልፉ ከሆነ አይን ይጎዳል። በተለይ ብሉ ላይት ስላለው ኮምፒውተር ላይ እሱ ይጎዳናል ማለት ነው። ስለዚህ እሱን ለማስተካከል ናይት ላይት የሚባል አለ። እሱን ማስተካከል አለባችሁ። እዚህ ጋር እንደምታዩት ብሉ ላይት አለ። ያ ደግሞ አይናችንን ይጎዳዋል ማለት ነው። ስለዚህ በተለይ ማታ ላይ አሁን ጭልም ባለ ቁጥር ብርሃኑ እየጨመረብን ይመጣል። ስለዚህ አብሮ እሱም እየጨለመ እንዲሄድልን የምናደርግበት ማለት ነው ባጭሩ። ስለዚህ ሲስተም ጋር ሄዳችሁ ነው የምታስተካክሉት፣ አሳያችኋለሁ። ስለዚህ በብዛት አሁን ወደ ማታ ላይ ወይም በቀንም ልትጠቀሙ ትችላላችሁ፣ ብርሃን የሌለበት ቦታ በተለይ ከሆናችሁ። ስለዚህ ተመልክተነው እንምጣ። ሲስተም ጋር ነው የምትሄዱት። ከዛ ዲስፕሌይ የሚል አለ። ከዛ እዚህ ጋር ናይት ላይት ይላል። እኔ ጋር ኦን ነው። ይህን ብታደርጉት አሁን ድምቅ ነው የሚለው ሁሉም ነገር። ይህን ብታደርጉት ደግሞ ዋርም ይሆናል ማለት ነው። ነክታችሁትም ሴቲንጎች አሉት የምታስተካክሉበት። ለምሳሌ ወደዚህ ብታደርጉት አሁን በጣም ላይቱ ይጨምራል። ወደዚህ ብታደርጉት ደግሞ በጣም ጠቆር ያለ ነው የሚሆነው ላይናችሁ። መሀል አካባቢ ላይ ማድረግ ትችላላችሁ። ዋናው ግን ኦን ማድረግ ይኖርባችኋል ማለት ነው። ሌላው ደግሞ ከፋይል ማኔጅመንት አንጻር ማስተካከል ያለብን አንድ ሴቲንግ አለ። ይህም ግዴታ ከሚባሉት ውስጥ ነው ማለት ነው። ስለዚህ የፋይሉን ኤክስቴንሽን ልታውቁት ይገባል። ፎቶ ከሆነ ቪዲዮ ከሆነ የተለያዩ ሶፍትዌሮች ወይም አፕሊኬሽኖች ከሆኑ ኤክስቴንሽኑን ማወቅ አለባቸው። አለበለዚያ ግን የተለያዩ ቫይረሶችን ወይም አላስፈላጊ ነገሮችን ክሊክ ታደርጉና ለኮምፒውተራችሁ ለአደጋ ትጥላላችሁ ማለት ነው። ስለዚህ እዚህ ጋር እንደምታዩት ፋይል ኤክስቴንሽኑ መታወቅ አለበት። ኢኤክሲ ካለ ለምሳሌ አሁን ይሄኛው ኤክስቴንሽኖች ናቸው። ፎቶ እዚህ ጋር ዶክ ፋይል ወይም ዶክመንት ከሆነ ዶክስ ማለት አለበት። ሁሉም መታየት ይኖርበታል ማለት ነው። እዚህ ጋርም ጥቅሙ እንደምታዩት ይህም ማስተካከላችሁ አንደኛ ፋይሉን በቀላሉ እንድትለዩ ያደርጋችኋል። ከሴኪሪቲ አንጻርም በጣም ወሳኝ ነው ማለት ነው። ለምሳሌ ዊንዶ ኢ ልንካና የሆነ ገብቻ አንድ ፋይል ብንመለከት ዳውንሎድ ውስጥ ልግባ። ለምሳሌ ይህን ተመልከቱት። ፎቶ እንደሆነ መጨረሻው ይነግረኛል ጂፒኢጂ ስለሚል ይህን ተመልከቱት። አሁን መጨረሻው ኤምፒ3 ይላል። ሙዚቃ ነው። እንደዚህ እያለ ሁሉም ፋይሎች ይለያሉ። አፕሊኬሽን ከሆነ አፕሊኬሽን መሆኑን ይነግራቸዋል ከፊት ለፊቱ ያለው ነገር። ይሄን ለምሳሌ ክሊክ ላድርግበትና ይሄ ኒውታውን እዚህ ጋር ኤክስቴንሽን ነው ማለት ነው። አለበለዚያ ግን አታውቁትም። ስለዚህ አሁን ይሄ ሁሉ ነገር የመጣው ግን ምንድን ነው? ለምሳሌ ዊንዶ ኢ ልንካና በድጋሜ እዚህ ጋር ቪው የሚል አለላችሁ። ቪውን ትነካላችሁ። በመቀጠል ሾ ይላል። በዚሁ አቅጣጫ መታችሁ ፋይል ኤክስቴንሽን የሚለው ራይት መደረግ አለበት። ለምሳሌ በድጋሜ ልንካውና ላጥፋ። አሁን የሚያጋጥማችሁን ችግር ወይም የሚያጋጥመንን ችግር እንመልከት። ኒውታውን እዚህ ጋር ፎቶ አለ። የተለያዩ እንትኖች አሉ። ምን እንደሆኑ ግን ከፊት ለፊታቸው አይነግረኝም። ስማቸው ብቻ ነው የተቀመጠው ማለት ነው። እዚህ ጋርም ለምሳሌ ልግባና ልክፈተው። ተመልከቱት። ከፊት ለፊቱ ኤክስቴንሽን ይሁን ምን ይሁን አይለይም። ፎቶ ይሁን አይለይም ማለት ነው።
ስለዚህ እንደ ቅድሙ ሄዳችሁ ታስተካክላላችሁ ማለት ነው በድጋሚ። ስለዚህ አሁኑ ዊንዶ ይልንካና ቪው ሾ ከዛ እዚህ ጋር መተን ፋይል ኔም ኤክስቴንሽን የሚለውን ይህንን እንነካለን ማለት ነው። ከዛ በኋላ የቅድሙ ችግር አያጋጥመንም። 14ኛው ደግሞ ከፕሮዳክቲቪቲ አንጻር ነው። ይሄም ክሊፕ ቦርድ የሚባል አለ ሴቲንግ ላይ፣ እሱን አክቲቭ ማድረግ አለባችሁ ማለት ነው። ለምሳሌ ኮፒ ስታደርጉ አንድ ነገር ኮፒ ያደረጋችሁ ቀጥላችሁ ደግሞ ሁለተኛ ስታደርጉ የመጀመሪያው እየጠፋባችሁ ነው የሚሄደው። ነገር ግን ከ25 በላይ ነገሮችን ኮፒ 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 እያደረጋችሁ አጠራቅማችሁ በአንዴ የምትፈልጉበት ቦታ ጋር ማድረግ ይቻላል ማለት ነው። እሱ ምን እንደሆነ ለምሳሌ ላሳያችሁ። ፎቶ ላንሳው ወይም ይህንንም ኮፒ ያደረግኩት ማለት ነው። በሌላ አባባል ለምሳሌ እንደዚህ ባረ ኮፒ ተደረገ ወይም ፎቶ ተነሳ። እዚህ ጋር ደግሞ ልምጣ። ለምሳሌ የዩቲዩብ ቻናል ጋር ነኝ። ይህን ጽሁፍም ኮፒ ላድርገው። ከዚህ በፊትም እንደ ምሳሌ አይተነዋል። አሁን ብዙ ነገር ኮፒ እያደረግኩ ነው። ኮፒ ያደረግኳቸውን ነገሮች በአጠቃላይ ለማግኘት እና የምፈልገው ቦታ ጋር ሄጄ ለምሳሌ ማይክሮሶፍት ወርድ ላይ ልክፈትና እዚህ ጋር ፔስት ለማድረግ ብፈልግ ትንሽ ከፍ ላድርግላችሁ እና ይሄንን አንድ በአንድ አላደርግም። ዊንዶ እና ቪን እነካለሁ። ዊንዶ እና ቪን ስትነኩ ኮፒ የተደረጉት ነገሮች ተመልከቷቸው እንዳለ ተደርድረዋል ማለት ነው እዚህ ጋር። ከዛ ክሊክ እያደረግኩኝ ማስገባት ብቻ ይሆናል የኔ ስራ። ለምሳሌ አድናቆት የሚለውን እንደዚህ ብነካው ይገባል። ፎቶውን ቅድም እንዳያችሁት ይሄ ያደረግነው ነበር። ይሄን ብናደርገው ይገባል። ሌሎች ጽሁፎቻችን እንዳለም ይመጣሉ ማለት ነው። ወይም ደግሞ ኮፒ ያደረጋችሁት ነገር እንዳለ አክቲቭ ይሆንላችኋል። ያ እንዲሆን ግን አንድ ሴቲንግ ማስተካከል አለባችሁ፣ አለበለዚያ አይሰራላችሁም። ስለዚህ ምንድነው የምታደርጉት? ሴቲንግ እንክፈትና ዊንዶ እና አይን ነክተን እዚህ ጋር ሲስተም የሚል አለ። ከዛ በኋላ ዝቅ ስትሉ ክሊፕ ቦርድ የሚል ታገኛላችሁ። ይኸውና ክሊፕ ቦርድ ሂስትሪ ይላል እንደምታዩት። ከዛ እዚህ ጋር መታችሁ ይሄንን ኦፍ ሆኖ ከሆነ ኦን ታደርጋላችሁ፣ አለበለዚያ ኮፒ አያደርግላችሁም ከአንድ በላይ ማለት ነው። ምናልባት ሾርት ከቱ እንዲታያችሁ በደንብ ይሄ ነው። ዊንዶ እና ቪን ስትነኩ ኮፒ የተደረጉት ነገሮች እንዳለ ይመጣሉ። ይህንን ኦን ታደርጋላችሁ። 15ኛው ደግሞ ከስፒድ ጋር በተገናኘ ነው። ኮምፒውተራችሁ ሲከፈት በተለይ ይሄኛው ለሚዘገይባችሁ ነው። ስለዚህ ሴቲንግ ጋር ሄዳችሁ ስታርታፕ የሚል አለ፣ እዛ ገብታችሁ ኦፍ ታደርጋላችሁ። ከዛ ኮምፒውተራችሁ ሲከፈት ቶሎ ይከፈታል ማለት ነው። አለበለዚያ ኮምፒውተሩ ሲነሳ በጣም ብዙ አፖች ለመከፈት ስለሚሞክሩ ኮምፒውተራችሁ በጣም ቢዚ ሆኖባችኋል ማለት ነው። ስለዚህ ቶሎ እንዲከፈትና ሚሞሪያችሁ ፍሪ እንዲሆንላችሁ እሱን ኦፍ ማድረግ አለባችሁ። እንደምታዩት ራምም ያጨናንቅባችኋል ማለት ነው። ስለዚህ ምንድነው የምታደርጉት? ቀጥታውንም ወደ ሴቲንግ ትመጡና አፕ የሚል አለ፣ ወይም አፕ የሚለውን ይሄን ትነካላችሁ። ከዛ ስታርታፕ የሚል አለ። ተመልከቱት እንዳለ እኔ አጥፍቼዋለሁ። ስለዚህ እዚህ ያሉትን ነገሮች እንዳለ ኦፍ ታደርጋላችሁ። ከዛ ኮምፒውተራችሁ ሲነሳ አብረው አይነሱም፣ ኮምፒውተራችሁ እንዲፈጥን ይሆናል ማለት ነው። ከዛ እንደ ቦነስ ደግሞ ያልኳችሁ ምንድነው ወይም 16ኛው እዚህ ጋር ቦነስ እንደምትመለከቱት ስቶሬጅ ሴንስ ነው። ይሄ ደግሞ ኮምፒውተራችሁ ፉል በሚሆንበት ሰዓት ወይም በሚሞላበት ሰዓት ራሱን ከስር ከስር እንዲያጸዳላችሁ ወይም ሪሳይክል ቢን ጋር የተጠራቀሙ ነገሮች ካሉ እነሱን ያጸዳላችኋል ወይም ያጠፋላችኋል። አለበለዚያ ኮምፒውተራችሁ ቶሎ ቶሎ ነው የሚሞላባችሁ። ስለዚህ ጥቅሙም እዚህ ጋር እንደምታዩት አውቶማቲካሊ ዲሌት ያደርጋል። ዲሌት የሚያደርገው ግን ቴምፖራሪ ፋይሎችን ነው። እናንተ ዲሌት አድርጋችኋቸው 30 ቀን ይቀመጣሉ ሄደው ሪሳይክል ቢን ውስጥ። ነገር ግን ስቶሬጅ ሴንስ የሚለውን አክቲቭ ካደረጋችሁት ከስር ከስር ይጠፋሉ ኮምፒውተራችሁ ሲሞላ ማለት ነው። ስለዚህ እሱን ለማድረግም ወደ ሲስተም እንመለስ። ይኸውና ሲስተም፣ ከዛ ስቶሬጅ እዚህ ጋር አለ። ስቶሬጃችሁ ጋር ቀጥታ ይወስዳችኋል። ከዛ ዝቅ ስትሉ ስቶሬጅ ሴንስ የሚል አለ። እዚህ ጋር የሚነግራቸዋል አውቶማቲካሊ ፍሪ እንደሚያደርግልን። ቴምፖራሪ ፋይሎች እንደዚሁም አላስፈላጊ የሆኑ ነገሮችን ብቻ ነው የሚያጠፋው እንጂ አስፈላጊ ፋይሎችን አያጠፋም ማለት ነው። ስለዚህ እኛው ኦፍ ሆኖ ከሆነ እንደዚህ ኦን ታደርጉታላችሁ። ከዛ ኮምፒውተራችሁ ራሱን በራሱ ያጸዳል ማለት ነው። ቪዲዮ ከተመቻችሁ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁን። ጥያቄም ካላችሁ አያይዛችሁ መጠየቅ ትችላላችሁ። ከነዚህ ውስጥ ሁሉ የተመቻችሁም ካለ ኮመንት ላይ አሳውቁን። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።